በአብዛኛው የሴቶች ችግር ነው ተብሎ ነው የሚታሰበውና ግን ጥናቶች እንደሚያሳዩት ህዝቡም እንዲያውቀው የምንፈልገው የሚከታተሉን አካላቶች እንዲያውቁት በአብዛኛው እንደውም አንተ እንዳነሳኸው ወንዶቹ በጣም ትልቁ ምክንያት እንደውም ወንድ ላይ ነው። ያው ብዙ ትዳር መፍረሱ ሴቱ ላይ ነው የምናየው እና ወንዶችም እንደዛ አይነት ነገር ያለመውለድ ችግር ካለ ምንድነው ኮዙ ምክንያቱ ምንድነው የሚለው ነገር በደንብ አይተውት ከኛ ደግሞ ትምህርቱን ወስደው ህክምናው ማድረግ አለባቸው ኢንሻአላህ። ምንድነው ያው አንተ እንዳነሳኸው ኮዞች ብዙ አይነት ምክንያቶች አሉት። አንደኛው ቴስቲክል ነው። ያው ቴስቲክል ምንላት የዘር ፍሬ፣ ይሄ የዘር ፍሬ በሆርሞን ሊሆን ይችላል ማምረት ሳይችል ሲቀር ማለት ነው። ስለዚህ አንደኛውና ዋነኛው ፕሪቴስቲኩላር ይባላል። ፕሪቴስቲኩላር ማለት ከቴስቲክል በፊት ሆርሞናል ችግር ከተከሰተ ይሄ ሆርሞን ደግሞ ሃይፖታላመስ የሚባለው ብሬን ላይ ያለው ይሄ ምንድነው በበቂ ሁኔታ ካላመረተው ምን ይሆናል ማለት ነው። ቴስቲኩል እንደፈለገ ስፐርም ካውንቱም ሞቲሊቲውም አሪፍ አይሆንም ማለት ነው። ሁለተኛው ምንድነው የቴስቲኩላር ራሱ ቴስቲክሉ ብዙ ጊዜ ምንድነው ህብረተሰቡ እንዲያውቅ የምንፈልገው አሁንም ልጆች ሲወለዱ አንድ ልጅ ተወልዶ አንድ ዓመት ከሞላ በኋላ ቴስቲክል አለው ወይስ የለውም የዘር ፍሬ ህፃኑ ልጅ አለ ወይስ የለውም የሚለውን ነገር ፓልፔት ማድረግ አለባቸው ማለት ወይ ደግሞ ዳሰው ነካክተውት ቴስቲክል ከሌለው ይሄ ልጅ ሄዶ ወደ ሐኪም ጋር ቀርቦ ፈርዘር የተለያዩ ምርመራዎችን ተካሂዶ ያው መውለድ አይችልም የሚለውን ቶሎ እንዲታወቅ ይረዳናል ማለት ነው። ስለዚህ ቴስቲኩላር ችግሮች በብዙ አይነት ነገሮች ይፈጠራሉ። ለምሳሌ አንድ ወንድ ወይ ደግሞ አንድ ልጅ ወይ ደግሞ አዋቂ ትልቅ ሰውም ትራውማ ከደረሰበት የመኪና አክሲደንት ከደረሰበት ይሄ የዘር ፍሬው ከተጎዳ የሚፈለገውን ነገር ስፐርም ማምረት አይችልም። ጽንስ እንዳይፈጠር አንደኛና ዋነኛው ምክንያት ይሆናል ማለት ነው።